መጽሐፈ ሳሙኤል ቀዳማዊ ምዕራፍ 9 ፍልስጤማውያንም ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ። እስራኤላውያንም በኢዝራኤል ባለው ውሃ ምንጭ አጠገብ ሰፈሩ። የፍልስጤማውያንም አለቆች በመቶ በሺ የሆኑ ያልፉ ነበር። ዳዊትና ሰዎቹም ከአንኩስ ጋር በኋለኛው ጭፍራ በኩል ያልፉ ነበር። የፍልስጤማውያንም አለቆች እነዚያ ዕብራውያን በዚያ ምን ያደርጋሉ አሉ። አንኩስም የፍልስጤማውያንን አለቆች ይህ የእስራኤል ንጉሥ የሳኦል ባሪያ ዳዊት አይደለምን? እርሱም በእነዚህ ቀኖች በእነዚህ ዓመታት ከእኔ ጋር ነበር። ወደ እኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘሁበትም አላቸው። የፍልስጤማውያን አለቆች ግን ተቆጥተው ይህ ሰው ባስቀመጥከው ስፍራ ይቀመጥ ዘንድ ይመለስ፣ በሰልፍ ውስጥ ጠላት እንዳይሆነንና ከእኛ ጋር ወደ ሰልፍ አይውረድ። ከጌታው ጋር በምን ይታረቃል? የእነዚህን ሰዎች ራስ በመቁረጥ አይደለምን? ወይስ ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብለው በዘፈን የዘመሩለት ይህ ዳዊት አይደለምን? አሉት። አንኩስም ዳዊትን ጠርቶ ሕያው እግዚአብሔርን አንተ ቅን ነህ፣ ከእኔም ጋር በጭፍራው በኩል መውጣትህንና መግባትህን በፊቴ መልካም ነው። ወደ እኔም ከመጣ ቀን ጀምሮ እስከ ዛሬ ድረስ አንዳች ክፋት አላገኘሁብህም። ነገር ግን በአለቆች ዘንድ አልተወደድክም። አሁንም ተመልሰህ በደህና ሂድ፣ በፍልስጤማውያንም አለቆች ዓይን ክፋት አታድርግ አለው። ዳዊትም አንኩስን ምን አድርጌያለሁ? ሄጅስ ከጌታዬ ከንጉሱ ጠላቶች ጋር እንዳልዋጋ በፊትህ ከተቀመጥኩ ጀምሬ እስከ ዛሬ ድረስ በእኔ በባሪያህ ምን አግኝተብኛል? አለው። አንኩስም መልሶ ዳዊትን እንደ አምላክህ መልእክተኛ በዓይኔ ፊት መልካም እንደሆን ካውቃለሁ። ነገር ግን የፍልስጤማውያን አለቆች ከእኛ ጋር ወደ ሰልፍ አይወጣም አሉ። አሁንም አንተ ከአንተም ጋር የመጡ የጌታህ ባሪያዎች ማልዳችሁ ተነሱ፣ ሲነጋም ተነስታችሁ ሂዱ አለው። ዳዊትና ሰዎቹም ማልደው የሄዱ ዘንድ ወደ ፍልስጤማውያን አገር ይመለሱ ዘንድ ተነሱ። ፍልስጤማውያንም ወደ ኢዝራኤል ወጡ።